ደስታ እንግዲህ ውዶቼ ማለት ነው። ትላንትና አይታችኋል። ቪዲዮ ሰርቼ ነበር የሚገርማችሁ ማለት ነው። ከዛ ዲሌት ሆነ። በምን ምክንያት እንደሆነ ባላቅም እንግዲህ ደስታ ሽማግሌ ለመላክ ዝግጅት ላይ ነኝ ባለ። ጋይስ ላክ እስቲ፣ ወንድ ኮንክ ላክና እኛም እንገላገል እስቲ። ትላንትና በሰራው ቪዲዮ ትክክል ተናግረሻል ዛሬ ላላችሁ ማለት ነው። ሁሌ ትክክል ነኝ ባይዘዊ ማለት ነው። እኔ ሩታ ስታጠፋ በሰሩ ቪዲዮ በንግግሯ ነው እንጂ ጀጅ ማደርጋት ጠልቻት አይደለም። እስከዛሬ ያልተረዳችሁ ይሄ ነው ባይዘዊ ማለት ነው። ገባችሁ? እንደ ማንኛውም ዩቲዩበር ነው ማቃት። ከዛ ውጪ ታቃታለሁ። ጥላቻ የለብኝም አይደለ? ስለዚህ ትላንትና አብርሽ ያደረገ ትክክል አይደለም። የራሱን ላይፍ እንደፈለገ እየኖረ እሷ ደግሞ አይ እኔ ያልኩሽ ብቻ አርጊ ማለት ይሄ ትክክል አይደለም። ትክክል ያልሆነን ትክክል አይደለም። ሩታ በነገራችን ላይ ንግግሯና እኔ ትቢቷ እኔ መወጣጠራ መኮፈሷ ነው የምጠላላት። ከዛ ውጪ ግን ሩታን አልጠላትም። ይሄ ማወቅ አለባችሁ። ገባችሁ? አብርሽም ደግሞ ሁሌ በቃ የራስን ላይፍ ጀምራለሁ ብሏል አይደለ? የራሱን ላይፍ መጀመር አለበት። ስለዚህ የእሷን ደግሞ እንደፈለገች ለዛም ቤተሰብ ጋር ይዘሽ አትጂ። ጭራሽ እኮ ምድር ላይ እኔ ነኝ ብቻ ልጅ ያለኝ ወይስ ደግሞ ያስወለድኩ አለ እኮ ጋይስ። እንዴ ልጄ በልጄ ልትቀጭኝ ነው? በቃ ሰው እንዲያዝንለት ማለት ነው። ይሄ ደግሞ አይሆንም። ቤተሰብ ጋር ነው። ቡታጀራ ቅርብ ናት። ሲጀምር ደግሞ ምንም ከዩቲዩብ ውጪ ምንም ስራ የለውም። ሄዶ ማየት ይችላል። ይሄ እውነታ ነው። እውነታ መደበቅ አልችልም ባይዘው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ላይክ ሰብስክራይብ አድርጉ። የምታበረታቱኝ እጅግ ከልብ አመሰግናለሁ የኔ ውዶች ማለት ነውና ቪዲዮ ኤዲት አላደርግም ማለት ረጅም ቪዲዮ እምቢ አለኝ ጋይስ። ስልኬ አሁን ለመግዛት ደግሞ አላማ የለኝም። ሊገባ ሲል ነው የሚገዛ። ኢማኑኝ ጋይስ፣ ቅርታ አድርጉልኝ ዩቲዩበር ውዶቼ ማለት ነው። እና ወደ ገደለ ሲገባላችሁ ትላንትና እንግዲህ ያዙን ልቀቁኝ፣ ሽማግሌ መላክ አለብኝ፣ አንቀባሬ ማኖር አለብኝ አለ እኮ። እኔ ዩቲዩብ ላይ ለምን ትመላለሳለህ እኮ ነው። ወሬ ብቻውን እኮ ደስታችን። እኛ ሩታ ደስተኛ ሆና ሩታ የበፊቱ ሩታ ማይ ኩዊን ብለን ስንሰራ ነበር እኮ ከ2 ዓመት ከ1 ዓመት በፊት ጋይስ። የማይካደዳችሁ ማየት ትችላላችሁ ዩቲዩብ ስር ገብታችሁ ማለት ነው። እና አንተ ወንድ ኮንክ በቃ ከተቀበለች ሽማግሌ ላክ። በቃ ወሬ ብቻ አታውራ። ዝም ብለህ ለዩቲዩብ ማሞቅ አታርግ። ወደ ተግባር አሳየን ማለት ነውና ስለዚህ እንግዲህ ሽማግሌ ሊካሉ ያለ ነው ትላንትና። እንግዲህ ይሄ ደግሞ የዘፈነ ነው በትግረኛ ማለት ነው። በጣም ወዶ ዘፈን ነው ባይዘው፣ ግን ዩቲዩብ አይፈቅድም እና በትግረኛ እየዘፈነላት ነው ለሩታ ማለት ነው። እንግዲህ ደስታችን ሽማግሌ ሊልክ ነው የሩታ ቤተሰብ ጋር ጋይስ።